ስብሰባው እየተመራ የነበረው በፈቃዱ ተሰማና በሽመልስ አብዲሳ ነበር። በድንገት ግን አብይ አህመድ የመከላከያ ሬንጀራቸውን ለብሰው ገቡ። ነገሩ ግራ አጋቢም አስደንጋጭም ነበር። አለባበሳቸው ወታደራዊ ነው። አገሪቱ ጦርነት ላይ እንደሆነች ብናውቅም እሳቸው እንደሚመጡም ሆነ ወታደራዊ ውይይት እንደምናደርግ አልተነገረንም። ሁላችንም ግራ ተጋብተንም ደንግጠንም ባለንበት እሳቸው መድረኩ ላይ ከሽመልስና ፈቃዱ መካከል ቁጭ አሉ። ሰላምታ ካቀረቡልን በኋላ ወዲያው መናገር ጀመሩ። ንግግራቸው አጭርና ቀጥተኛ ነበር። ህወሓት ወደ አማራ ክልል እየገባ መሆኑን የሰማችሁ ይመስለኛል። ይሁንና ይህ ሊያሳስባችሁ አይገባም። ከቁጥጥራችን ውጭ የሚሆን ነገር አይደለም። በፉከራው ያስቸገረንን ጽንፈኛ ፋኖ ለማስተንፈስ በማሰብ አውቀን ለቀንባቸው ነው። ስራውን ሲጨርስና ጊዜው ሲደርስ ይመለሳል። በነገራችን ላይ የሰሜን ዕዝም የተጠቃው ከኛ እውቅና ውጭ አልነበረም። ይህንን የቀነጨብነው በዚህ ዝግጅት ከምናቀርብላችሁ ጥንቅር ላይ ነው። ጽሑፉን ያደረሱን አንድ የኦህዴድ ብልጽግና የጨፌ አባል ናቸው። ከጥቂት ዓመታት በፊት በኦሮሚያ የአንድ ቢሮ ኃላፊም ነበሩ። እኒህ ባለሥልጣን በአፋን ኦሮሞ ጽፎ የላኩልንን ጽሑፍ በአማርኛ ቀይረን ወደ እናንተ እናቀርበው ዘንድ ወደናል። በየመሃሉም ከጸሐፊው ሐሳብ ጋር የሚመጋገቡና ጊዜውን የሚያስታውሱ ጉዳዮችን እናጣቅሳለን። ጸሐፊው ከሰሞነኛው የመከላከያ አስገዳጅ ወታደራዊ ምልመላ ተነስተው ለእኛ በላኩት በዚህ አስተያየት እሳቸው ብዙ ወጣቶችን እያስገደዱ እያሳመኑም ወደ ሰራዊቱ እንዲቀላቀሉ ሲያደርጉ እንደነበር አምነው ከሐምሌ 2013 ዓ.ም ጀምሮ ግን አመለካከታቸውን የሚቀይር የ10 ደቂቃ ሁነት በአዳማ ገልማ አባገዳ አዳራሽ መፈጸሙን ይገልጻሉ። በዚህ ለመጀመሪያ ጊዜ በአደባባይ እንዲሰማ ባደረጉት መረጃ ላይ ተመስርተውም እኛ በመከላከያው ላይ የሰራነውን ወንጀል ሕግና ታሪክ ቢተወን ራሱ ፈጣሪ የሚለቀን አይመስለኝም በማለት በዝርዝር ያብራራሉ። ይህንን ጽሑፍ የምጽፈው 2500 ሰዎችን ምስክር አድርጌ ነው ይላሉ። ወደዚያች ወደ ሐምሌ 2013 የ10 ደቂቃ ስብሰባ ከመሻገራቸው በፊት መከላከያውን ለማፍረስ የተጀመረውን ጉዞ በማስቀደም ይጀምራሉ። ይህንን አስደናቂ መረጃ ወደ እናንተ እናደርሰው ዘንድ ወደናል። መከራከሪያዎቹም ሆኑ መረጃዎቹ የኒህ ቤተኛ ባለስልጣን እንጂ የኢትዮ ፎረም አለመሆናቸውን ግን ከወዲሁ እንገልጻለን። ጸሐፊው አለቃቸውን ጠቅላይ ሚኒስትሩን ማለት ነው አንተ እያሉ የገለጿቸው ቢሆንም በዚህ ዝግጅት ግን ፈቃዳቸውን ጠይቀን በአንቶታ ቀይረነዋል። የኒህን ከፍተኛ ባለስልጣን የቁጭት ጽሑፍ ወደ እናንተ እናንደርሰው ዘንድ ስንፈቅድ ስማቸውን የመደበቅ ግዴታ ግን ተጥሎብናል። እናም ስማቸውን ለዚህ ዝግጅት ስንል አቶ ስማቸው እያልን እንጥራቸው። አቶ ስማቸው እንዲህ ይጀምራሉ። እርካብና መንበር በተባለው መጽሐፋቸው የሚፈልጉትን ንገራቸውና ወደምትፈልገው ወስደህ ጣላቸው ብለው የጻፉልን አብይ አህመድ ይህንን ስልት ቋሚ የፖለቲካ መሳሪያቸው አድርገውት ቀጥለዋል። በተለያዩ ጊዜያት ተጠቅመውበትም እዚህ ደርሰውበታል። ይሁንና በመከላከያ ሰራዊቱ ላይ ይህንን አደገኛ ስልታቸውን ይፈጽማሉ ብሎ የሚያስብ ብዙ ይሆናል ብዬ አልገምትም። የእሳቸውን ስልጣን ለመጠበቅ የሚሞተውን የእኛን ድሎት ለመጨመር የሚቆስለውን ሰራዊት በሴራ እንዳልቅ ይፈርዱበታል ብዬ አስቤም አላውቅም ነበር። ሐምሌ አጋማሽ 2013 ዓ.ም 2500 ሰዎች በተሰባሰብንበት አዳራሽ በድንገት መጥተው ለ10 ደቂቃ ባደረጉት ንግግር ወንጀላቸውን ራሳቸው እስኪነግሩን ድረስ በፍጹም እንዲህ ያለ ጭካኔ ይኖራቸዋል ብዬ አስቤ አላውቅም። ከዚያ ንግግር በኋላ ነው አብይና መከላከያው ያላቸውን ግንኙነት የበለጠ ለማጥናትና ለመከታተል የሞከርኩት። ያችን አሰቃቂ 10 ደቂቃ ከማንሳቴ በፊት ወደ 2011 ዓ.ም ተመልሼ አንዳንድ ጉዳዮችን ላስታውስ። በዚያ ሰሞን አብይ ከመከላከያ ውስጥ በዛ ያሉ የትግራይ ተወላጅ አመራሮችን አሰናብተዋል። አንዳንዶቹም በራሳቸው ፈቃድ እሱ አይመራንም በሚል እብሪት ትተው ሄደዋል። እንዳም ሆኖ የሰራዊቱ ኢታማዦር ሹም ጄኔራል ሰዓረ የትግራይ ሰው ናቸው። ብዙዎቹ እንደሚናገሩት ጄኔራል ሰዓረ የተላላኪነት ሰብዕና አልነበራቸውም። አብይ ደግሞ መከላከያውን ዱላቸው ማድረግ ይፈልጉ ነበር። በራሳቸው ትጋትና ብቃት እስከ ኢታማዦር ሹምነት የደረሱት ጄኔራል ሰዓረ በሰራዊቱ የሚወደዱ ከመሆናቸው በተጨማሪ ስልጣናቸው የሚመነጨው ከጦሩና ከሕገ መንግስቱ ነው ብለው የሚያምኑ ሰውም ነበሩ። እናም ጠቅላይ ሚኒስትሩ እሳቸውን ለማንሳት ምክንያት አጡ። ያኔውን ጄኔራል ብርሃኑ ጁላን ደግሞ መሾም ይፈልጋሉ። ብርሃኑ በዚያን ወቅት ከመከላከያ ሚኒስቴር ወጥተው ቢሮአቸውን ጠቅላይ ሚኒስትሩ ቢሮ አድርገው ነበር ማለት ይቻላል። ምክትል ኤታማዦር ሹም ቢሆኑም ከአብይ ጋር ከመዋላቸው ብዛት ራሳቸውን እንደ ኤታማዦር ሹምም ቆጥረው ነበር። ሆኖም ጄኔራል ሰዓረ ጦር ውስጥ ብርሃኑ ጁላ እንዲፈተፍቱ እድል አልሰጧቸውም። በትክክልም ሰራዊቱ ያኔ ሰላም እንዲያስከብር ይምጣልን እየተባለ በየአካባቢው የሚጠራ ትቶና ይሂድ እየተባለም የሚለመን እንጂ እንዲህ እንደ ዛሬው ይውጣልን አይምጣብን የሚባል አልነበረም። ጄኔራል ሰዓረ ሰራዊቱን በህዝብ የሚወደድና የሚታመን እያደረጉት እሳቸውም በጦሩ የሚፈሩም የሚከበሩም እየሆኑ መቀጠላቸው ለእኛ ሰዎች ለአብይና ብርሃኑ የሚዋጥም የሚጥምም አልሆነም። በመጨረሻ ጄኔራል ሰዓረ በዚያው ዓመት ሰኔ 15 ተገደሉ። ገዳያቸውም የጎንደር ተወላጁ ጠባቂያቸው እንዲሆን
ታስቦ ተሰራ። ይህ የተደረገው የአማራና የትግራይ ግጭት ስር እንዲሰድ ለማስቻል እንደነበር የሚያነሱ የኛ ሰዎች በዚያን ዕለት የትግራይ ህዝብ ሆ ብሎ ተነስቶ ጎንደርን ይወራል ብለን ጠብቀን ነበር እያሉ ዛሬም ድረስ ይናገሩታል። የሆነ ሆኖ ሰራዊቱ ላይ ትልቅ ክህደት የተፈጸመው ጄኔራል ሰዓረን በመግደል ነበር። ይህ ከሆነ ከጥቂት ወራት በኋላ አብይ የኦህዴድ ማዕከላዊ ኮሚቴ አባላትን ሰበሰቡን። ስልጣንን ስለማደላደልና አገርን ስለመቆጣጠር ብዙ ካብራሩ በኋላ አንዳንድ ካልኩሌሽኖችንና ሴራዎችን ሰርተን የትግራይ ሰዎችን ከመከላከያው አጸዳን፣ ግን አላልቃሉ በማለት ተናገሩ። ካልኩሌሽንና ሴራ ያሉት የጄኔራል ሰዓረን ግድያ እንደነበር ያልገባው ሰው ከመካከላችን የነበረ ስለመሆኑ አላውቅም። በአጠቃላይ ግን ይህ መንግስት በመከላከያው ክህደትና ወንጀል መፈጸም የጀመረው የጦሩን ጠቅላይ አዛዥ ጄኔራል ሰዓረን እንዲገደሉ በማድረግ ነው። በሁሉም አውደ ውጊያ የተመሰከረለት ፕሮፌሽናል አርሚ መገንባት የመንግስታችን ቀዳሚ ፍላጎት ነው። ወታደራዊ አመራሩ ከሳይንስና ዕውቀት እንዲሁም ሳይንሳዊ ጥበብ ባሻገር የፖለቲካ አመራሩ ፍላጎትና የፖሊሲ አቅጣጫ በሚገባ የማወቅና የመተንተን አቅም ሊኖረው ይገባል። ጠቅላይ ሚኒስትሩ ጄኔራል ሰዓረን ከኋላቸው አቁመው የፖለቲካ ማስፈጸሚያ የሚሆን ጦር ገነባለሁ የሚሉት በ2010 መጨረሻ ነበር። በ2011 መጨረሻ ደግሞ ለዚሁ የፖለቲካ ማስፈጸሚያነትና አዲስ ሰራዊት ግንባታ ሂደት አይጠቅሙም የተባሉት ጄኔራል ተገደሉ። የአቶ ስማቸው ጽሑፍ ግን ወደ 2013 ይመለስና እንዲህ ይቀጥላል። ጠቅላይ ሚኒስትር አብይ ተቋማትን በተለይም መከላከያን ለሀገር ምሰሶ በሚሆን መልኩ ለመገንባት እየሰሩ መሆናቸውን በየአጋጣሚው ያወሩ ያውጁ ነበር። በብልጽግና የምርጫ ማኒፌስቶ ላይ ይሄው በግልጽ ተቀምጧል። እውነቱ ግን የተገላቢጦሽ መሆኑ የሰሜን ዕዝ ጥቃት ያሳያል። ጥቅምት 2013 የሰሜን ዕዝ ተጠቃ። አብይ በእኩለ ሌሊት ከተኛንበት ቀስቅሰው የኢትዮጵያ መከላከያ ሰሜን ዕዝ ሌሊት በተኛበት በህወሓት ጁንታ መጠቃቱን በቴሌቪዥን ነገሩን። ይህ ሲሰማ ከውስጥም ከውጭም ብዙ ሰው ተቆጣ። በሚችለው ሁሉ ለመከላከያ የነበረውን ድጋፍ ጠበብ ሲል ለህወሓት፣ ሰፋ ሲል ለትግራይ ህዝብ ያለውን ጥላቻ ገለጸ። ህወሓት ጦርነቱን የጀመረው አብይ መሆኑን በመጥቀስ ቢያስተባብልም የሰማው አልነበረም። ሁሉም ጁንታውን እያወገዘ ፎከረ። መከላከያውም ወደ ውጊያ ገባ። ኤርትራም በስውር ጦርነቱን ተቀላቀለች። በዚያ ላይ የአረብ ኤሚሬትስ ድሮን የአንበሳውን ሚና ተጫወተ። በዚህ ሁሉ ገዛ መከላከያ በ3 ሳምንታት መቀለን ተቆጣጠረ። የህወሓት አመራሮችም ወደ በረሃ ሸሹ። አንዳንዶቹ ሲገደሉ፣ አንዳንዶቹ ተያዙ። አብይም በፍጥነት ሄደው የመከላከያን ሬንጀር በመልበስ ፎቶ ተነስተው አሰራጩ። ለፓርላማው ደግሞ ህወሓት በአየር ላይ የተበተነ ዱቄት መሆኑ ተገልጾ ጦርነቱ ማለቁን ለህዝብ ተነገረ። መከላከያውና ህዝቡ በገለጻው ከመደሰት አልፈው ተዘናጉ። በዚህ መሃል የትግራይ ሰራዊት መጋቢት 2013 ዓ.ም ወርቀዲኖ በተባለ ቦታ መከላከያን ክፉኛ ማጥቃቱን የመከላከያ ጄኔራሎች ይነግሩን ጀመር። አንዳንዶቹም ፖለቲካዊ መፍትሄ እንዲሰጠውና ጦርነቱ በዚሁ መልኩ ካልተጠናቀቀ በስተቀር በውጊያ እንደማያልቅ ይህንንም እንድናስረዳ አብይም ላይ ግፊት እንድናደርግ ይጠይቁን ጀመር። ሆኖም አብይ የሚሰሙ አልነበሩም። የሆነው ሆኖ መከላከያ ከባድ የሚባል ሁለተኛ ኪሳራን በዚህ አስተናገደ። ይህ ግን ለህዝብ አልተገለጸም። በዚያ ወደ ውጊያ 10 ሺዎች ሲገደሉ ብዙዎች መማረካቸውም ተሰማ። ይህ ሽንፈት የኃይል ሚዛኑን ቀየረው። የትግራይ ሰራዊት የበላይነትን አገኘ። ሰኔ መጨረሻ አካባቢ ደግሞ አብይ የጥሞና ጊዜ በሚል መከላከያ ትግራይ ለቆ እንዲወጣ መወሰኑን አወጁ። ጉዳዩ ግን ትግራይን በመልቀቅ አላበቀም። የትግራይ ሰራዊት መከላከያን እያባረረ ወደ አማራና አፋር ክልሎች ዘለቀ። ሁኔታው ብዙዎችን አሰጋ። መደናገጥ በሁላችን ላይ ሆነ። ግራ ተጋባን። አሸነፍን አልተባለም ነበር ወይ? ጨርሰነዋል ተብሎ የተነገረን ነገርስ? እጅግ አስጨናቂ ክረምት ሆነብን። በትክክልም በዚያች ዕለት ሰኔና ሰኞ ገጠሙብን እያለ የሚቀጥለውን የጸሐፊውን ሐሳብ ገታ እናድርግና አንድ ነገር ለማስታወስ አጋጣሚውን እንጠቀምበት። መከላከያው ከትግራይ የወጣው ጸሐፊው እንዳሉት ለህዝብ የጥሞና ጊዜ ለመስጠት አስቦ ሳይሆን ተሸንፎ መሆኑን ጠቅላይ ሚኒስትር አብይ የመንግስት ጋዜጠኞችን ሰብስበው ሰኔ 22 2013 ዓ.ም ተናግረዋል። አሸንፌዋለሁ ሲሉ የነበረው ጦርነት ተቀልብሶ ደብረ ብርሃን አካባቢ ሲደርስም ተደማሪ ደጋፊዎቻቸው ሙሴያችን የት ገቡ፣ መከላከያውስ ምን እያደረገ ነው ወዘተ የሚል ጩኸት ሲያበረክቱ ጠቅላይ ሚኒስትሩ በብስጭት እናንተ ለምን አትሞቱም የሚል ምላሽ ይዘው ብቅ አሉ። ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን የፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። አሁን ወደ አቶ ስማቸው ጽሑፍ እንመለስ። እንዲህ ይቀጥላሉ።
የትግራይ ጦርነት አጀማመሩና አካሄዱ ግልጽ አልነበረም። ብዙዎቻችን በርካታ ጥያቄዎች ነበሩን። የሰሜን ዕዝ ከመጠቃቱ አንድ ሳምንት በፊት ጀምሮ የደቡብ፣ የምስራቅ፣ የማዕከላዊና የምዕራብ ዕዞች ወደ ትግራይ ክልል እንዲጠጉ መደረጋቸውን እናውቃለን። ይህ የተደረገው ለምን ነበር? ሀገርንና ሕዝብን ለመጠበቅ ኃላፊነት ወስዶ በድንበር የተሰለፈው መከላከያስ እንዴት በተኛበት ተጠቃ? ህወሓት ያንን ሁሉ ሴራ አዘጋጅቶ መከላከያን ሲያጠቃስ የደህንነት አገልግሎት መስሪያ ቤቱ ምን ሲሰራ ነበር? የመከላከያው ደህንነትስ የማንጎፈር ያበጥር ነበር? ከሰሜን ዕዝ መጠቃት በኋላ ኤታማዦር ሹሙ ጄኔራል አደም መሐመድ አምባሳደር የተደረጉበትና የደህንነት መስሪያ ቤቱ ኃላፊ የፌዴራል ፖሊስ ኮሚሽነር የተደረጉበት ፎርሙላስ ምን ነበር? በአየር ላይ የተበተነ ዱቄት የተባለው ህወሓትስ በምን ሂሳብ አንሰራርቶ መከላከያን ከትግራይ ማባረር ብቻ ሳይሆን አማራ ክልል ድረስ ሊከተል ቻለ? ትግራይ የተለቀቀው ለህዝብ የጥሞና ጊዜ ለመስጠት ከሆነስ የትግራይ ሰራዊት ወደ አማራና ወደ አፋር ሊዘልቅ የቻለው እንዴት ነበር? ከባድ ጥያቄዎች ነበሩ። በዚህ ሁኔታ ውስጥ ሳምንታትን አሳልፈን ሐምሌ 2013 አጋማሽ ላይ ደረስን። በዚያ ክረምት ከወረዳ ከዞን ከከተማና ከክልል የተውጣጣን የኦሮሚያ ክልል አመራሮች የዓመቱን የሥራ አፈጻጸም ለመገምገምና በቀጣይ ዓመት ዕቅድ ላይ ለመወያየት አዳማ አባገዳ አዳራሽ ተሰባሰብን። እኔም በወቅቱ በክልሉ ውስጥ የአንድ ቢሮ ከፍተኛ ኃላፊ እንደመሆኔ የስብሰባው ተሳታፊ ነበርኩ። ስብሰባው እየተመራ የነበረው በፈቃዱ ተሰማና በሽመልስ አብዲሳ ነበር። ለ3 ቀናት በቡድንና በጋራ ያደረግነው ስብሰባ አልቆ የማጠቃለያው ቀን ደረሰ። በማጠቃለያ ቀናችን ዕለት የቡድን ስብሰባው በሙሉ ወደ ኃይል መድረክ መጣና በትልቁ አዳራሽ ውስጥ ተሰባሰብን። 5 ሰዓት አካባቢ ሁላችንን የሚያስደነግጥና ግራ ያጋባ ሁነት የተከሰተውም ከዚህ በኋላ ነው። አብይ አህመድ የመከላከያ ሬንጀር ለብሰው ድንገት መጡ። ወንበር ሳቡና በሽመልስና ፈቃዱ መካከል ተቀመጡ። ሰላምታ ካቀረቡልን በኋላ ወዲያው መናገር ጀመሩ። ሰላምታውን ሲሰጡን ያ የተለመደ አታላይ ፈገግታቸው እንኳን የለም። ገጽታቸው ላይ የሚታይ ሐሰተኛ ደስታኝ እንኳን የለም። ወታደራዊ ልብስ ለብሰው በዚህ ከወረዳም ከዞንም ከከተማም ከክልልም በተሰባሰቡን ሰዎች ፊት ለምን መጡ የሚለው የብዙዎቻችን ጥያቄ እንደነበር አልጠራጠርም። ሰላምታ እንዳቀረቡልን በቀጥታ ወደ ንግግር ገቡ። ንግግራቸው አጭርና ግልጽ ነበር። ህወሓት ወደ አማራ ክልል እየገባ መሆኑን የሰማችሁ ይመስለኛል ብለው ጀመሩ። ይሁንና ይህ ሊያሳስባችሁ አይገባም። ከቁጥጥራችን ውጭ የሚሆን ነገር አይደለም። በፉከራው ያስቸገረንን ጽንፈኛ ፋኖ ለማስተንፈስ በማሰብ አውቀን ለቀንባቸው ነው። ይህንን የትግራይ ጁንታ በጽንፈኛው ፋኖ ላይ ለቀነዋል። ስራውን ሲጨርስና ጊዜው ሲደርስ ይመለሳል። በነገራችን ላይ የሰሜን ዕዝም የተጠቃው ከኛ እውቅና ውጭ አልነበረም። ሙሉ በሙሉ እኛ በፈጠርነው ሴራ የተፈጸመ ነው። የህወሓት አመራሮችን ከመከላከያው መዋቅር ለማጽዳት የተጠቀምንበት ስልት ነበር። ያንን ተንኮል ባንሰራ በ30 ዓመት እንኳን ለማስተካከል አንችልም። ከመቶ አለቃ እስከ ጄኔራል ድረስ ትግሬ ስለበዛ ይህንን ለማጽዳት ጦርነቱ በጣም አስፈላጊ ነበር። ይህንን ቀለል አድርጋችሁ ባታዩት መልካም ነው። ይህንን የትግራይ ጁንታ ከጦር ውስጥ ነቅሎ ለመጣል እጅግ ጦርነቱ ያስፈልገን ነበር። አሁን የመከላከያ አመራር ከታች እስከ ላይ በእኛ ሰዎች ተይዟል ብለው ሲናገሩ 2500 ሰው ክው ብሎ ደነገጠ። ግራ መጋባቱ በቋንቋ የሚገለጽ አልነበረም። በድንገታችንን ከቁብ ያልቆጠሩት ጠቅላይ ሚኒስትር አብይ ግን ወደ ሁለተኛው ጉዳያቸው ገቡ እያለ የሚቀጥለውን የአቶ ስማቸውን ጽሑፍ ከመቀጠላችን በፊት አሁንም አንድ ጉዳይ በድጋሚ እናስታውስ። ጸሐፊው ሐምሌ 2013 በገልማ አባገዳ አዳራሽ ተነገረን ያሉትን ጉዳይ ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም በፓርላማ በዝርዝር አቅርበውት ነበር። የትግራይ ሰው መከላከያውን ያዘው ብለው በዘር ማንዘር ሲተነትኑ ብዙ ሰው እያዘነ አጨብጭቦላቸው እንደነበር አይዘነጋም። ከዚህ ጦርነት በፊት 26% ከፍተኛ አመራሮች ከትግራይ ናቸው። በሀገር መከላከያ ሚኒስቴር ውስጥ ከላይ ጀምሮ እስከ ሻለቃ ድረስ በአቭሬጅ ሲታይ 55% ከትግራይ ክልል፣ ዋና መምሪያ የሚባል እዚህ ሆነው ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። እኛ ወታደር ይዘን አልመጣንም፣ ባለው የገባ ነው እና ችግር ስለሆነ ሪፎርም ያስፈልጋል ብለን የሚያጋጥመን ነገር ካለ ሰው በብቃት ሊወዳደር እንዲችል ያን አካባቢ እኩል አደረግ ነው። ይህንን ጠቅላይ ሚኒስትሩ የተናገሩትንና ለታሪክ የተቀመጠላቸውን ዘረኛ ንግግር በዝግ በተካሄደ ገለጻቸውም ደግመውት ጦርነቱ ያስፈለገን በመከላከያ ውስጥ የሚገኙ የአንድ ብሔር አባላትን ለማጽዳት ነው እያሉ አብራርተውታል። ካልኩሌሽንና ሴራ ሰርተን የትግራይን ሰው ከመከላከያ ለመልቀም ብንሞክርም አላልቃሉን እያሉ የነ ጄኔራል ሰዓረን ግድያ ሲያጣቅሱም ሀፍረት አልታየባቸውም። እንዳም ሆኖ አገር በማፍረስ ሂደት ውስጥ አያሌ መንጋ አሰልፈው ነበርና የእሳቸውን ጩኸት ተከትሎ የሚዘፍነው በመበረከቱ ኢትዮጵያ አፋፍ ላይ ደርሳለች። አሁን የአቶ ስማቸውን ማስታወሻ ተከትለን ወደዚያው ወደ ሐምሌ 2013 ስብሰባ ወደዚያው ወደ ገልማ አባገዳ አዳራሽ እንመለስ። እንዲህ ይቀጥላሉ። ጠቅላይ ሚኒስትሩ በሁለተኛነት ያነሱት ስለ ሌብነት ነበር። እንደምትሰርቁ አውቃለሁ፣ አትስረቁ አልላችሁም። ስትሰርቁ ግን ፍጥነቱንና መጠኑን አስተካክላችሁ ልጆቻችሁን እያስተማራችሁ ስራችሁን ስሩ አሉንና
ደህና ዋሉ እንኳ ሳይሉን ወጡ። ይህ ሁሉ የፈጀው 10 ደቂቃ ነበር። በ10 ደቂቃ ውስጥ በመከላከያው ላይ የሰሩትን ወንጀል ነግረውን እንድንሰርቅ አበረታተውን ወጡ። እሳቸው አዳራሹን ለቀው ሲወጡ አቶ ሽመልስ ኮስተር ብለው በሌብነት ላይ ሳንደራደርም ብለው ተናገሩ። ልብ ብሎ የሰማቸው ሰው ያለ አይመስለኝም። ምሳ ሰዓት ላይ በነበረን የቡድንና የጥንድ ውይይት ሁላችንም ስንጨነቅና ስንነጋገር የምነበረው መከላከያው ላይ ስለተሰራው ወንጀል ነበር። በጠቅላይ ሚኒስትሩ ንግግር ያልደነገጠ አመራር ያለ አይመስለኝም። ብዙዎች ግራ በመጋባት ሲያጉረመርሙ ነበር። በተለይ እኔ ትንፋሽ አጠረኝ። ለሀገር ጉዳይ ብዬ ብዙ ወጣቶችን መከላከያ እንዲገቡ መልምዬ ነበር። በሕይወታቸውና በአካላቸው እንዲህ አይነት ከንቱ ድራማና ቁማር ያውን በሀገሪቱ ቁንጮ እየተሰራባቸው መሆኑን ስሰማ ጸጸት አንገቴን አስደፋኝ። አብይ ለሀገርና ለሕዝብ ምንም ደንታ የሌላቸው መሆናቸውን በዚህ አጋጣሚ ለመጀመሪያ ጊዜ ተረዳው። ይህንን ከሌላ ሰው ብሰማው ኖሮ በፍጹም ላምን አልችልም ነበር። እንኳን ከሌላ ሰው አብይ ራሳቸው ወንጀላቸውን በ2500 አመራሮች ፊት ሲናዘዙ በእርግጥ እሳቸው ናቸው የሚናገሩት እያልኩ እስከ መጠራጠር ደርሼ ነበር። ነገሩ ህልም እንደሆንም መመኘት ያልቀረም ግን እውነት ነበር። አብይ ለስልጣናቸው ሲሉ የትግራይን ጦርነት መጀመራቸውንና ማስቀጠላቸውን ራሳቸው ነገሩን። በሂደት 1 ሚሊዮን ንጹሐን ሲሞቱ 1 ሚሊዮን ደግሞ ተፈናቀሉ። በመቶ ሺዎች የሚቆጠሩ የመከላከያ ሰራዊት አባላትም ሙትና ቁስለኛ ሆኑ። እንደ ተቋም የኢትዮጵያ መሠረታዊ ምሰሶና የምስራቅ አፍሪካ የሰላም ዋስትና የነበረው መከላከያችን ክፉኛ ተዳከመ። መልካም ስሙም በዓለም አቀፉ ማኅበረሰብ ፊት ጎደፈ። በዓለም ፈጽሞ ያልተሰማ ትልቁ የሀገር ክህደት ይህ ይመስለኛል። ከሁሉም በላይ ግን ይህ በሀገር ሀብትና በሕዝብ ልጆች ደም የሚቀልደው አደገኛ ኃይል ዛሬም በስልጣን ላይ ሆኖ በአማራና በኦሮሚያ ድራማውን መቀጠሉ በበኩሌ እኔንም ያሳዝነኛል። በመከላከያ ላይ ወንጀል መፈጸም እስከ ሞት የሚያስቀጣ የአገር ክህደት መሆኑን የወንጀለኛ መቅጫ ሕጉ በአንቀጽ 247 ላይ ቁልጭ አድርጎ አስቀምጦታል። ማንም ሰው ሰራዊቱን በማፍረስ ወይም በሰራዊቱ ላይ ሴራ በመፈጸም መከላከያ ላይ ጉዳት ያደረሰ እንደሆነ በተለይም ደግሞ በጦርነት ወቅት ይህ ከተፈጸመ በዕድሜ ልክ ወይም በሞት የሚቀጣ ይሆናል ሲልም ይደነግጋል። አብይ 2500 ምስክሮች ባሉበት የነገሩን ይህንን የወንጀል ድርጊታቸውን ነው። በዚህ መከላከያ ላይ የወንጀል ድርጊት የፈጸምን ማንኛችንም የየእጃችንን ማግኘታችን አይቀርም። እንዲህ እንደኔ መናዘዝ ደግሞ ቢያንስ ለጊዜው የህሊና ረፍትን ይሰጣል። ከማጠናቀቄ በፊት አንድ ነጥብ ላስቀምጥ። እኛም ሆንን ተቃዋሚዎቻችንና ህዝቡ አብይ አህመድ አገር እያፈረሱ ነው በሚለው ላይ ስምምነት አለን። እሳቸው አገር ሲያፈርሱ የጀመሩት ከመከላከያ ነው። መጀመሪያ መከላከያውን አመራር አሳጡት። በመቀጠል ከህዝብ ጋር ደም አቃብተው ደጀን አሳጡት። ደጀን የሌለው ሰራዊት ራሱን እንደ ህዝብ ጠበቃ ሊቆጥር አይችልም። ህዝብ የጠላውና ጠላት አድርጎ የፈረጀው መከላከያ ባለበት የትኛውም ቦታ አገር እየፈረሰ ለመሆኑ መጠራጠር አይቻልም። አብይ አገር እያፈረሱ ነው ሲባል ቆፋፍረው ናዱት ማለት አይደለም። እንደ መከላከያ ያሉ የአገሪቱን ቋጠሮች እየፈቱ በተኑ፣ ህዝቡን ከሰራዊቱና ህዝቡን እርስ በርሱ እንዲጋጭ አደረጉ ማለት ነው። እናም ያለኝ መልእክት መከላከያችንን እንከላከል የሚል ነው። መከላከያችንን መጀመሪያ ከመንግስት ሴራ እንከላከለው፣ በመቀጠል ከህዝቡ የሚታረቅበትን መንገድ እንፈልግ። የአቶ ስማቸው ጽሑፍ በዚሁ ተጠናቋል። መልካምን ሁሉ በመመኘት እንሰናበታለን።